ባልጠበቅከው መንገድ የእግዚአብሔር ምክር ሊመጣ ይችላል። ተጠባበቀው። አገልግል ግን ቤተሰብ ያንተ ኃላፊ። አሁንም ባለህበት ሲቹዌሽን ባለሽበት ሁኔታ ከሰማሽው ይከናወንልሻል። ቤተሰብ የአገልግሎት እንቅፋት አይደለም። ዲሴፕሽን ስንታለል ነው እንደዛ ምን ነው ወይ አንተ ደህና እኮ ዘረጋ ነበር እኮ ግን እሱ አንዳንድ ደግሞ እሱ ይላል። ኖ ወዴት ዝም ብሎ ቅራቅንቦ ነገር አይደለም። የእግዚአብሔር የሆነን ምክር መስማት ይሁንልን። አገልግል ግን ፋሚሊ ኢዝ ዩር ሪስፖንሲቢሊቲ ሲለን እሺ ከብደኛል፣ ይተናነቀኛል፣ ግን አንተ ስለሆንክ ያልከው አንተ እሺ ማለት ይሁንልን። መስማት ነው ዋናው፣ መቀበል ነው ዋናው። ምክሩን ከሰማኸው ይከናወናል። ምክሩን ከሰማሽው ይከናወናል። ከሰማሁት ይከናወናል። እግዚአብሔር ለሙሴ አስገራሚ መካሪ ላከለት፣ ያልተጠበቀ ሰው እና ሙሴ ትሁት ስለሆነ የዚህን ሰው ምክር ሲሰማ 40 ዓመት በስነ ስርዓት ህዝቡን እንዲመራና እንዲያገለግል እግዚአብሔር አብሮት ሆነና የጌታን ምክር ከሰማሽ ይከናወናል። የጌታን ምክር ከሰማህ ይከናወናል። መካሪ ማለት ነው። ታውቃላችሁ አሁን በዚህ ዓለም ብዙ መካሪ አለ። ብዙ እያንዳንዱ ነገር በቃ አድቫይዝ ያደርጋቸዋል። ልምከርሽ፣ በዚህ ብትታጠፍ፣ በዚህ ብትሄድ፣ በዚህ እንትን ይሆንልሃል የሚል በአት አይነት አመለካከቶች፣ አስተሳሰቦች አሉ። እኛ ደግሞ የህይወታችን ዋና ፕሪንሲፕል የሚቀዳው ከመጽሐፍ ቅዱስ ነው ባዮች ነን። ሙሴ በሚዲያም ሀገር የሚዲያም ካህን የሆነ ዮቶር የሚባል ሰውዬ የሰውየው በግ ጠባቂ ነው። ደግሞ በግ ጠባቂ ብቻ አይደለም፣ የሰውየውን ልጅ ሲፓራን ሚስት አድርጎ አግብቷል። 2 ወንዶች ልጆች እግዚአብሔር ሰጥቶት ደስ የሚል ስም አውጥቶላቸዋል። ልጆች ከታሪኩ ጋር የተያያዘ እንደዚህ ነበር እየኖረ ያለው። ምናልባት ሙሴ ህይወት ከዚህ በኋላ እንዴት ነው ብሎ አንድ ሰው ኢንተርቪው ያደረገው፣ በቃ የሚዲያም ካህን ነው አማቼ የእሱን ልጅ አግብቻለሁ፣ ኦኬ ደህና ነኝ፣ በጎች እየጠበቅኩ ነው፣ በቃ በዚሁም ከሞትኩኝ ፋይን እያለ የሚኖር አይነት ሰው። በዚህ መካከል ነው የእግዚአብሔር መለኮታዊ ጥሪ የመጣለት። ስለዚህ ተጠራ። እዛ ጋር እግዚአብሔር ጠራው። ወደ ቤት የተመለሰ አይመስለኝ። ምናልባት የሚዲያም ካህን የነበረው ዮቶር በጎቹን ማታ የሚመልስ ከሆነ ሙሴ ሳይመልስ በዛው በቃ በእግዚአብሔር ፕሮግራም ውስጥ ተውጦ እዛው ወደ ግብጽ ሄዶ በግብጽ ባርነት የነበረውን ህዝብ ለማውጣት ከፈርዖን ጋር ሲታገል የነበረ አገልጋይ ሆኖ ነው የምትመለስ። ስለዚህ በጥሪው ምክንያት የጌታን ስራ ለመስራት ሲል ሳምሃው ፋሚሊውን አማቹ ጋር ትቶ የሄደ አገልጋይ ነው። በሚገርም ተአምር በነዛ 10 ተአምራቶች ከግብጽ ባርነት ህዝቡን ይዞ ነፃ ወጣ። ከዛ የኤርትራ ባህር ተከፈለ። መንገድ ጀምረው አሁን ዘጸአት ምዕራፍ 18 ላይ ሲደርሱ 75 ቀናቸው ነው። ገና 3 ወር እንኳን አልሞላቸው። 15 ቀን ይቀረዋል። 3 ወር 2 ወር ተኩል ነው አሁን እዚህ ጋር ሲደርሱ። ልብ አድርጉ። በጣም አስገራሚ ተአምር በእጁ የሆነ አገልጋይ ነው። ይሄ አገልጋይ ዝናው ከአገር አገር እየተሰማ ነው። ኦፍኮርስ የሙሴ አይደለም፣ የእግዚአብሔር ዝና ነው። ግን እግዚአብሔር በሙሴ ስለሰራ አብሮ የሙሴ ስም መነሳቱ አይቀርም። ግን ፋሚሊውን አማቹ ጋር ትቶ እያገለገለ ያለ አገልጋይ መሆኑን እንዳትረሱ። 2 ሚሊዮን የሚሆን ህዝብ እየመራ ነው። ግን ሚስቱንና 2 ልጆቹን አማቹ ጋር የተወ አገልጋይ ነው። በደንብ ስሙ። የእግዚአብሔር ምክር ጥልቅ ነው። ከጥልቅ ምክሩ ሲመክር ከሰማህ ይከናወናል። ክብር ለእግዚአብሔር ይሁን። ኢግኖር እንዳታረጉ የእግዚአብሔርን ምክር። የአማኝ ምልክቱ የእግዚአብሔርን ምክር መስማቱ። በየማክሰኞ ሲፈስ የነበረ የእግዚአብሔር ምክር ካልጠቀመንና ፕራክቲስ ካላደረግነው በከንቱ ነው ዕድሜያችንን የምንል። ምንድነው ለሙሴ እግዚአብሔር ያዘጋጀለት ምክር? 2 ነገር ነው። ዘጸአት ምዕራፍ 18 ላይ ያየሁት አገልግል ግን የሚል በዮቶር በአማቹ በኩል የመጣ አስደናቂ ምክር ነው ለሙሴ የመጣለት። ረጅም መሄድ ትፈልጋለህ? 40 ዓመት በዚህ በምድረ በዳ የምትመራውን ህዝብ ሳይደክም ሳይሰለች ያትነጫነጭ በደንብ ማገልገል ትፈልጋለህ? እኔ ምክር እልክልሃለሁ አለው። በዚህ ምሽት እግዚአብሔር ምክር ይልክልናል። ከዚህ ቃል ውስጥ ከኔ ኪስ አይደለም፣ እኔ የለኝም። እኔ ምን ምክር መምከር እችላለሁ? ከዚህ ከመጽሐፉ እጃችሁ ላይ ካለ መጽሐፍ። ሚዲያም የሚኖሩ ሰዎች እነ ዮቶር ሳይቀሩ የእግዚአብሔርን ዝና ሰምተዋል። ጉድ እየተባለ ነው። ኃይለኛው ፈርዖን ለቀቀ። እንዴት ወዶ ነው የሚለቀው? የተደረገውን ታምር ልንገርህ እየተባባለ በየቤቱ ይሄ ነው እየተወራ ያለ። እግዚአብሔር ታምር ሲያደርግ ህዝቡ ብቻ አይደለም ያለው፣ ህዝብ አይደለም ያለው እንኳን እግዚአብሔር እንዲያቀር ዝናውን በደንብ አድርጎ ነው የሚያወጣው እግዚአብሔር። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ወሬ ስለተሰማ ዮቶር የሙሴ አማች ሰምቷል። 2 ሚሊዮን ህዝብ ይዞ ተሻገረ ሲባል የሱ በግ ጠባቂ ነው ይሄንን ይሰራ። ልብ አድርጉ። የጋብቻ ዝምድናም አላቸው። እንደገና ደግሞ እሱ ቀጥሮ ሲያሰራው የነበረ በግ ጠባቂው ነው። በግ ጠባቂ ነው 2 ሚሊዮን ህዝብ ይዞ የሄደው። አዎ እኔም በአገሬ ካህን ነኝ የሚል ይመስለኝ። የሚዲያም ካህን ነው ይሄ ሰው። ልብ አድርጉ። እኔም በአገሬ ካህን ነኝ፣ 2 ሚሊዮን ህዝብ ግን አምኖ አልሰጠኝም የማመልከው አምላክ። እንዴት ቢሆን ነው እንዴ? ኩስ ሲል የነበረ አልነበረም እንዴ? እንዴት
እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ማን ነው ካጠገቤ የሚቆም አይደል? እንደ ቅድም የዘመርነው ማን ነው ታሪክን ቀያሪ? እግዚአብሔር ነው። ክብር ለኢየሱስ ይሁን። ይሄ የሚዲያም ካህን ዮቶር ሲሰማ በጣም የደነገጠ ይመስለኛል። እንዲህ የእሱ አምላክ ደግሞ ይለያል። ባክግራውንድ አያይም እንደ እሱ አምላክ አያይም። ክብር ለእግዚአብሔር ይሁን። ባክግራውንድ አያይም። 2 ሚሊዮን ህዝብ አምኖ ሰጥቶት ህዝብ አሻገረ። የስ አሻግሯል። እና አሁን ብሄድ አገኘዋለሁ። ታገኘዋለህ። ገና 75 ቀናቸው። ቀጥሎ ምዕራፍ ላይ እኮ ተራራው ስር እኮ ደርሰዋል። ኦልሬዲ ህግ ሊቀበሉ። እግዚአብሔር የሚገርማችሁ ታላቅ ቀንበር ከሰበረ በኋላ የመኖሪያ ስርዓት ይሰጣል። ክብር ለእግዚአብሔር ይሁን። ከቀንበር መሰበር በኋላ ነው የመኖር ስርዓት። ቀንበርን ሳይሰብር እንደዚህ ኑር አይልም እግዚአብሔር። እኔ ጳውሎስን መልእክት ብታዩ እንደዚህ ነበርን በኃጢአታችን። እሺ እግዚአብሔር ግን በዚህ መንገድ አዳነን። ጎሽ ስትል እንግዲያው እንደዚህ ነው አይደለ መልእክቱ። ሮሜን ተመልከቱ፣ ቆላስይስን ተመልከቱ፣ ኤፌሶንን ተመልከቱ፣ ዕብራውያንን ተመልከቱ። ይሄ ነው በቃ ማለት። ስለዚህ አሁን በታላቅ ክንዱ በጸናች ክንዱ ከግብፅ ነፃ ካወጣው በኋላ ህዝቡን እንዳሻችሁ ትሆናላችሁ አይደለም፣ ምክር አለኝ አለ። እንዴት ብሄቭ እንደምታረጉ እንዴት እንደምትኖሩ መክራለሁ አለና ሲና ተራራ ላይ ምዕራፍ 19 ዘጸአት ህጉ ከመሰጠቱ በፊት ስርዓቱ ለህዝቡ ከመሰጠቱ በፊት መጀመሪያ ለአገልጋዩ ስርዓት መጣ። የሚዲያምም ካህን የሙሴ አማት ዮቶር እግዚአብሔር ለሙሴና ለህዝቡ ለእስራኤል ያደረገውን ሁሉ እግዚአብሔርም እስራኤልን ከግብፅ እንዳወጣ በዚያን ጊዜ የሙሴ አማት ዮቶር መልሷት የነበረውን የሙሴን ሚስት ሲፓራን ሁለቱንም ልጆቿን ወሰደ። ከእነርሱ የአንደኛው ስም ጌርሳም ነበረ፣ አባቱ በሌላ ሀገር ስደተኛ ነበርኩ ብሏልና። የሁለተኛውም ስም አልዓዛር ነበረ፣ የአባቴ አምላክ ረዳኝ ከፈርዖንም ሰይፍ አዳነኝ ብሏል። የሙሴ አማት ዮቶርም እያለ ይቀጥላል። ዘጸአት ምዕራፍ 18ን ስታነቡ በተደጋጋሚ የምታገኙት ቃል የሙሴ አማት የሙሴ አማት የሙሴ አማት የሚል 12 ጊዜ። በአንድ ምዕራፍ እንዴት ነው 12 ጊዜ የሙሴ አማት የሚለው ጸሐፊው? አንዴ ቁጥር 1 ላይ ከነገረን በቃ እኛ እናውቃለን። ምን እጅግ አይደለንም ይሄን ያክል የሙሴ አማት የሙሴ አማት የሙሴ አማት ምንድነው? የሙሴ አማት የሙሴ አማትማ እግዚአብሔር ሲፈልግ በሙሴ አማችም ይመክራል ነው። በሚዲያም ካህን ከፈለገ እግዚአብሔር ማንከልክሎ አንተ ትሁት ሁን እኔ ትሁት ልሁን እንጂ አንቺ ትሁት እንጂ በእድሜ ከኔ የሚበልጡ ደግሞ ካሉ እርሶ ትሁት ይሁኑ፣ ምን ችግር አለው? እግዚአብሔር እኛ እንስማኝ። 12 ጊዜ የሙሴ አማት የሙሴ አማት የሙሴ አማት ምን ማለት ነው? ባልጠበቅከው መንገድ የእግዚአብሔር ምክር ሊመጣ ይችላል። ተጠባበቀው። እንደዚህ ነው በቃ እግዚአብሔር ራሱ። ይሄ ሙሴ ትሁት ስለሆነ ነው። ልብ አድርጉ። ለሙሴ ትህትና ዘኍልቍ ምዕራፍ 12 ቁጥር 2 እና 3ን ተመልከቱ። በምድር ፊት በምድር ላይ እንደ ሙሴ ያለ ትሁት ሰው አልነበረም ነው። እኔ አንዱ የሙሴን ትህትና ያደነኩት እዚህ ክፍል ላይ እንዴት አይተናነቀውም? ምናልባት እኮ በጠባቂ ሆነው እኮ አበሳጭቶት ሊሆን ይችላል። የኔ አምላክ ግን ብሎ ትንሽ እንኳን ጉራ እንትን አያደርግም እንዴ? ሙሴ በማንም ይምጣ የእግዚአብሔር ምክር ከሆነ ይቀበላል። ምክሩን አምጪው አይደለም እሱ አይደለም ትልቁ። ስለዚህ ልክ በሙሴ እግዚአብሔር የሰራውን ስራ ሲሰማ አማትየው ዮቶር ብድግ አለና ሙሴና 2 ሚሊዮን ህዝብ የቱ ጋር እንደሰፈረ እየጠየቀ ደረሰ። ሲመጣ ሲና ተራራ ስር ነው ያሉት። በቃ ቀጥሎ ምዕራፍ እኮ ህግ ሊቀበሉ ጉዞ ሊጓዙ። ስለዚህ ደረሰባቸው። ሲመጣ ምን እንዳደረገ ላሳየ። እንደንትን ይመስለኛል እግዚአብሔር በዮቶር በኩል ያመጣለት ለሙሴ አገልግል፣ ግን ፋሚሊ ኢዝ ዩር ሪስፖንሲቢሊቲ ነው። በደንብ ስም አገልግል፣ ግን ሲፓራና እነዛ ምርጥ ስም ያወጣህላቸው ከአምላክ ከእግዚአብሔር ጋር አገናኝተህ ስማቸውን ልረሳው አልፈልግም። እግዚአብሔር በህይወት ያደረገው መታሰቢያ እንዲሆን እንደው ስማቸውን እንደዚህ ያደርገዋለሁ ብለህ ስም አውጥተህላቸዋል አይደል? እኔ ራሴ ስም ታወጣላችሁ። እኔም ካህን ነኝ ባገር ማወጣትህ ራሱ ደንቆኛ። ዝም ብለህ ልጥፍ አላረክም ልጆች ላይ ስም ከአምላክ ጋር እያገናኘ። ይሄኛውን ጌርሳም ነው የምለው በእንግድነት ያገር እግዚአብሔር፣ ይሄኛውን ደግሞ አልዓዛር እለዋለሁ ከፈርዖን ሰይፍ ያዳነ እግዚአብሔር ሰው አረገኝ ጠበቀኝ ብለህ ይሄ እስካሁን ይሄው ትዝታ በልቤ ውስጥ አለ። የልጆች ስም ራሱ ስጠራቸው ስማቸው ራሱ ስጠራቸው የሚመጣብኝ ትርጉሙ አገልግል፣ 2 ሚሊዮን ህዝብ ምራ፣ ግን 2 ልጆች ግን ያንተ ናቸው። ይሄን ያደ ሚስትህ ይለዋል። አንድም ቦታ ልጅ አይልም ዮቶር። ለምን አገባሃት እኮ ተዳረች እኮ ድግስ ተበልቶ ሰው ተጠርቶ በቃ በአደባባይ ሰጥቼህ እኔም አንተም ወስደሃት ለመውሰድም ልክ ደግሞ አብረተኝተህ 2 ልጅ ወልደህ እንዴት ነው የኔ ልጅ የምትሆነው? ለሚሽን ትሪፕ ሲባል እግዚአብሔር እንደጠራህ እኛም ወሬ ደርሶናል። ቁጥቋጦ ሲያይ ምናምን እሳት ምናምን እግዚአብሔር ስሙን ጠራው፣ አናገረው፣ ፈርዖን ጋር ገባ፣ እንደዚህ ሆነ ሲባል ሰምተናል። እኔ አልተቀየምኩም። በጎችን መንገድ ላይ ጥለህ በሚል እንኳንም ጠራህ እግዚአብሔር። ይገባኛል። የአገልግሎት ጥሪ እኔም በሀገር ይገባኝ እንኳን ሄድ። ግን ለሚሽን ትሪፕ ሲባል ለተወሰነ ሲዝን ሲባል 2 ወር ከምናምን ሲባል እኔ ጋር ተቀምጠው ነበረ ሚስትህና ልጆች። አሁን ግን ያንተ ኃላፊነቶች ናቸው። ኖ ሞር የኔ ሪስፖንሲቢሊቲ ሊሆኑ አይችልም። ምንድነው የእግዚአብሔር ምክር?
አገልግይ። አሁንም እዚህ ያለ ነው። አገልግል፣ ግን ቤተሰብ ያንተ ኃላፊ። አሜን። ይኸው መጽሐፉ ላይ ያለ ነው። አገልግል። 2 ሚሊዮን ህዝብ ምራ፣ ችግር የለብኝም። 2 ልጅ ስትመራ ነው ግን 2 ሚሊዮን የምትመራው ነው። በሰው ሀገር ስደተኛ ነበርኩ ብለህ ጌርሳም አልክ። ጥሩ ስም ነው ያወጣል። የሁለተኛው ደግሞ አልዓዛር አልክ። የአባቴ አምላክ ረዳኝ። አዎ ታዲያ አባቴ አምላክ ረዳኝ ብለህ ትዝታ አለኝ ብለህ እንደዚህ አይነት ስም አውጥተህለት ለዚህ ልጅ እኔ ላሳደገው ልጅ ያንተ ጥሪ ልጅ ማሳደግ ማያስችል አይነት ከሆነ አይዳውት እንደዚህ አይነት ጥሪ እኔ ግራ ነው የሚገባኝ የሚል ይመስላል። አገልግል ግን ቤተሰብ ያንተ ኃላፊ። የአባቴ አምላክ ረዳኝ ከፈርዖንም ሰይፍ አዳነኝ ብሏል። ቁጥር 5 የሙሴ አማት ዮቶርም ከልጆቹና ከሚስቱ ጋር ይላል። አንድም ቦታ ከልጁ ጋር አይደል፣ ኢቭን ከልጅ ልጆቹ ጋር እንኳን አይደል። ዮቶር የልጅ ልጅ የሚያገኘው ወይም የሙሴ ልጆች አያት የሚሆነው ሲፓራን አግብቶ ሚስትና ልጅ ከተባለ ነው እሱ አያት የሚሆነው። ተመልከቱ ጸሐፊው ራሱ እንዴት በጥንቃቄ እንደሚያስቀምጥ። አያትየው አይደለም፣ የልጅ ልጆቹን ይዞ አይደለም፣ የሙሴን ሚስትና ልጆች። ምን ማለት ነው? ሆም ብሎ ነው። አጠራሩ እንደዚህ ነው፣ ደንቡ እንደዚህ። አንድ ሰው ካገባ ትዳር ከያዘ በኋላ ምናልባት ከሆነ ከጊዜ ማጣት የተነሳ ከኢኮኖሚ እጥረት ምናምን የተነሳ እንደው እስከ 2 ዓመት እስከ 3 ዓመት አያታቸው ጋር ምናምን አስቀምጠን እንደው ልንሯሯጥ ልንል እንችላለን። ዘላለም ግን ልጅ አያት ጋር ማደግ መጽሐፍ ቅዱስ ጤና እስካለን በህይወት እስካለን ድረስ የኛ ሪስፖንሲቢሊቲ ነው የሚለው። አሁን አንዳንድ ሰው ለምንድን ነው ህይወቱ ምስቅልቅል የሚለው? በህይወት እያሉ እናትና አባት የሆነ ቦታ ነው ያለው። የዛን ሰው ሳይኮሎጂካል ፕሮብሌም በፍጹም ልደርሱበት አትችሉም። አሁን አንዳንድ ሰው ይከራከራል። ምን ጎደለብህ? አያትህ የተረፈው ነው እሱ ጋር በማደግህ ስትሉት እሱ ውስጥ ያለውን ጥያቄ እናንተ አትመልሱ። አንድ ህይወት ውስጥ ክራይሲስ የሚመጣው በምንድን ነው? በሞት ከተነጠቀ ለምሳሌ ምንም ማድረግ አይችልም። ይሄ ከእግዚአብሔር ጋር አይጣላም። እንግዲህ አንድ ሰው ወላጅ በህይወት እያለ እንደው አይሮን ነው ምን አይነት አስገዳጅ ሁኔታ መናገር እንደምችል አላውቅም። በህይወት እያለ ልጅን የማሳደግ ሪስፖንሲቢሊቲ የወላጅ። አሁን እግዚአብሔር ምክር ለሙሴም እንደሆነ ታውቃላችሁ፣ 2 ሚሊዮን እንድትመራ እኔ ነኝ የጠራው፣ 2 ልጅም ግን የሰጠው እኔ። ይሄም ያንተ ሪስፖንሲቢሊቲ ነው፣ 2 ሚሊዮኑም ያንተ ሪስፖንሲቢሊቲ ነው። አብረህ ማስኬድ ይገባሃል ነው ያለው ሙሴ። የእግዚአብሔርን ምክር ጠንቅቆ የሚያውቅ ድምፅ የሚያውቅ ሰው ስለሆነ እንጂ አትረብሸኝ በእናትህ አገልግሎት ላይ ነኝ የሚያስ ምን ታወራለህ አንተ? 2 ሚሊዮንና 2 ልጅ ታነጻጽራለህ እንዴ? የሚያስብል እኮ መጽሐፍ ቅዱስ የጋብቻ የትዳር መስራች እግዚአብሔር እንደሆነ ይላል። ወንድና ሴት አድርጎ ፈጠራቸው ነው። ከዛስ ሁለቱ አንድ ስጋ ይሆናሉ። ምን ይተዋሉ? እናትና አባቱን ምን ያደርጋል? ይተዋል፣ ከሚስቱ ጋር ይጣበቃል። አሁን ይሄ በሚሽን ምክንያት ለትንሽ ጊዜ የተለያየ ፋሚሊ፣ አሁን የፋሚሊ ሪዩኒየን ነው። ዮቶር ይሄንን ምክር እየመከረው ያለው እግዚአብሔር ገፋፍቶት ነው ብዬ ነው የማስበው። ምክንያቱም ሙሴ በአገልግሎቱ ውጤታማ እንዲሆን ፋሚሊ ሳንካ ሊሆን አይችልም። በደንብ ስሙኝ። አንዳንድ ሰው ወይኔ እንዲያው በደንብ እኮ አገለግል ነበር ግን ቤተሰብ ይላል። ቤተሰብ እንቅፋት አይደለም። የእግዚአብሔርን ብሌሲንግ እንደ ከርስ መቁጠር በጣም ዋጋ ያስከፍላል። ቤተሰብ የእግዚአብሔር ስጦታ ነው። ክብር ለእግዚአብሔር ይሁን። ስለዚህ ምንድነው እያለው ያለው? አገልግል፣ ግን እነሆ ሚስት እነሆ ልጄ እኮ አይደለም የሚለው ሺ ኢዝ ኖ ሞር የዮቶር ልጅ ባዮሎጂካሊ ልጁ ናት፣ ምንም ጥያቄ የለም። ግን ከተዳረችና የሙሴ ከሆነች በኋላ ለጥቂት ጊዜ እሱ ጋር ተሸሽጋ ተቀምጣለች ከነ ልጆቿ። አሁን ግን ሴትል ሲያደርግ እዛ ተራራው ስር እንካ ብሎ ይዞለት መጣ። ይሄን በብሽቀት በምናምን እንዳይመስላችሁ በጣም ዋይስ ሰው ነው ዮቶር። አንድ ቃል አመብላችሁ ከተናገረው ቃል ቁጥር 6 ሙሴንም እኔ አማትህ ዮቶር ሚስትህም ነው የሚለው። አያችሁ፣ ወደ እሱ አይደለም የሚያስጠጋት ወደ ሙሴ ነው። ሚስትህም ነው እንጂ ልጄ አይለው። የምን ልጄ? ሚስት ሆናለች ኦልሬዲ። በቃ ሚስትህም ከእርሷም ጋር 2 ልጆቿ መተንልሃል አለው ይላል። ይኸው መተንብሃል አይደለም፣ ጃስ አይደለም እያለ ያለው ተደርሶብሃል። የምን ልጅና ሚስት ጥሎ መሄድ ነው? አይደለም። ምክሩ የእግዚአብሔር ስለሆነ በጣም ልስልስ ባለ በጣም ፖላይትሊ ነው እያዋራ ያለ። መተንልሃል ማለት እንደሆነ ታውቃላችሁ። እጅህን ዘርግተህ ተቀበል። this is your blessing። ክብር ለእግዚአብሔር ይሁን። እግዚአብሔር የሰጠ ፋሚሊ ነው ይሄ ፋሚሊ። እግዚአብሔር ጠርቶሃል። አዎ እግዚአብሔር አንተ ከመጥራቱ በፊት ግን ፋሚሊ ነው የሰጠህ እግዚአብሔር። ስለዚህ ጥሪ ፋሚሊህን at the expense of your family አይደለም ሚኒስትሪን ራን የምታደርገው ነው። ይሄንን ፓራላል ይዞ መሄድ ይቻላል ወይ? ቢቻል ነው ታዲያ እግዚአብሔር እየላከለት ያለው ፋሚሊ። በደንብ ስሙ። ፋሚሊ ብዙ ቀውስ ውስጥ እንደሚያልፍ አውቃለሁ። ብዙ ቀውስ ውስጥ ወንድም አብርሃም ዝም ብለህ ነው የምንደክመው። የኔ እንኳን ኦልሬዲ መስዳብ ሆኖ ብልሽት ወጥቶ እንዴት አድርጎ ነው አሁን እኔ ምን አይነት ኃላፊነቴን ብወጣ ነው አሁን ፋሚሊ የሚሆነው? እኔ አላቅም። እግዚአብሔር ግን የተአምራት አምላክ። አሁንም ባለህበት ሲቹዌሽን ባለሽበት ሁኔታ ከሰማሽ
ያልሽው ይከናወንልሽ። ክብር ለእግዚአብሔር ይሁን። ሙሴ ትሁት ስለሆነ አላንገራገረ፣ ምን አላለ፣ ይዞለስ መተንልሃል ሲለው እንዴት እንደሚቀበል ላሳያችሁ። ምን አይነት ዋይስ ሰው ነው ግን ዮቶር። መተንልሃል አለው። ቁጥር 7 ሙሴም አማቱን ሊገናኝ ወጣ፣ ሰገደም፣ ሳመውም። ምናልባት ይህን ቃል ስታነቡ ሰገደ ለሰው ልትሉ ይሆናል። በጥንቃቄ አንብቡ እንጂ መጽሐፍ ቅዱስ ካልቸር በባህል ነው። አሁን ይሄ በባህል ውስጥ ያለ ነው። በእነሱ ኮንቴክስት ለአማች ምን ይደረጋል? ይሰገዳል። መስገድ ማለት አምላኬ ጌታዬ ብሎ ድፍት ሳይሆን ያክብሮት፣ ዝቅ ብሎ እንደዚህ ብሎ ያክብሮት። አማቹን የሚያከብር ሰው ነበር ሙሴ። 2 ሚሊዮን ሰው ይመራል። አዎ አማቹን ግን ያከብር። ይሄ አይጣላበትም ለሙሴ። በጣም አፕሮቸብል የሆነ ሰው ነው። በጣም ሲምፕል የሆነ ሰው ነው። እግዚአብሔር በኢትዮጵያ ቤተክርስቲያን ላይ እንዲህ አይነት ስፒሪት ያዝንብ። ምንነካ እንሁን አገልጋዮች። ክብር ለእግዚአብሔር ይሁን። በቃ አፕሮቸብል እንሁን። ምን ዳሰስ መሆን አለብን። ሙሴ በጣም የሚገርመኝ ትሁት ሰው። አማቹ ሲመጣ ይሄ ሰው እየመጣ ኖ ደህና እንዳላገለግል ደህና እንዳልገሰግስ እንደሱ ቢል ኖሮ ሙሴ የአገልግሎት ሱስ ነው እንጂ ያለበት የምር እግዚአብሔርና የእግዚአብሔርን ሕዝብ የሚወድ ሰው አይሆንም። እደግመዋለሁ። የአገልግሎት ሱስ ያለበት ሰው እግዚአብሔርንና የእግዚአብሔርን ሕዝብ ወዶ አይደለም የሚያገለግል። ሙሴ አማቹ ይዞ ሚስቱንና ልጆቹን ይዞ ሲመጣ በደስታ ነው የተቀበለው። ሰግዶ እቅፍ አድርጎ ስሙ መጣልኝ እቅፍ ቀንጓዴ እግዚአብሔር እንደዛ አስጨናቂ የሆነ ድምፅ አሰምቶኝ በቃ ግራ ገብቶኝ ወደ ኋላ አልል ወደፊት አልል በጣም ተጨንቄ ባለፍኩበት ሰዓት እንደው ሚስቴ ምን ሆነ ነው ልጆቼ ምን ሆነ ነው ብዬ እንኳን እንዳልጨነቅ እኮ ያደረከኝ አንተ ነህ። ቴንኪው 2 ወር ከምናምን ያስክልኝ ቴንኪው። እንዴ አንዳንድ ሰው እኮ 6 ዓመት ተይዞለት ቴንኪው አይደል? እንደዚህ አይነት ዳተኝነትማ ጥሩ አይደለም። ቢ ግሬትፉል እግዚአብሔር ላደረገላችሁ። ሰገደለት፣ ሳመው። ደህንነታቸውንም እርስ በርሳቸውም ደህንነታቸውን ተጠያየቁ። ወደ ድንኳንም ገቡ። ደጅ ነው ገብቷቸዋል። ይሄ ሁሉ ኮንቨርሴሽን ደጅ ነበር ያለው። አሁን ወደ ድንኳናቸው ገቡ። ሙሴም እግዚአብሔር በፈርዖንና በግብፃውያን ላይ ስለ እስራኤል ያደረገውን ሁሉ በመንገድ የሚያገኛቸውን ድካም ሁሉ እግዚአብሔርም እንዳዳናቸው ለአማቱ ነገረው። የምስክርነት ጊዜ ግባ አስገባው። ገቡ፣ ቁጭ አሉ። ድንኳኑን ያየዋል። ገርማል። ከኛ ቤት ይሻላል። ከኒውተር ቤት ማለት ነው እንግዲህ ከኛ ቤት ይሻላል። ግን መቼም ቴምፖራሪ ነው አይደለ? እዚያ አትኖሩም አይደለ? አይማ ጊዜያዊ ነው። አሁን እኮ ተራራው ስር እኮ ነው ያለ ነው። አሁን ህጉን እንቀበላለን፣ ስርዓቱ ይነገረናል። ብዙ ወተትና ማር ወደምታፈሰው አረባካ ተጓዥ ነው። ለጥቂት ላይ ደረስኩበት። አይገርም? በቃ እኮ ነገር ልንነሳ እኮ ነበር። አረባካ ዋው፣ በጣም የሚገርም። እንደው እንዴት አሳለፍክ እዚያንን ጊዜ ልንገርሃ። የዛን ቀን በጎቹን ይዤ ወጥቼ እንደው ልቤ ይመታል። አልተጻፈም፣ እኔ ዝም ብዬ ነው። እንደው ልቤ ይመታል። ይገርማል። የሆነ እግዚአብሔር ነገር ሲመጣ እንደዛ ያደርገን አይደል? አንዳንድ ግን እንደዛ እንደው ልቤ ይመታል፣ እንደው ልቤ ከበጓ አንዷ ልትሞት ነው ወይስ ምንድነው እያልኩ በጣም እጨነቅ ነበረ። ለካ ከበጋ ያለፈ ነገር ነው ነገሩ። እና ከዛስ ይገርማል። እሳቱ ይነዳል። እሺ፣ ቁጥቋጦው ግን አይቃጠልም። ኧረ እባክህ። ከዛስ ተጠጋሁ። ከዛስ ስሜን ሰማሁት። ከየት? ከእሳት ውስጥ። ኧረ ከላይ ምን የሚል አንዴ መሰለ እንደ ሁለት ያው ሙሴ ብል ከዛን ቀን በኋላ እንደ ድሮ መሆን አቃተኝ። ክብር ለእግዚአብሔር ይሁን። ነካኝ፣ በቃ አምላኬ ነካኝ። ተዋወቅን፣ ራሱን አስተዋወቀኝ። ዛሬ ስራ የጀመርከው አምላክ አይደለሁም፣ የአብርሃም የይስሐቅ ያዕቆብ አምላክ ነኝ። ለነሱ የገባሁትን ኪዳን ለመፈጸም የህዝቤን ጩኸት ሰምቻለሁ፣ ዓይኔም አይታለች። ህዝቡን ነጻ ታወጣለህ አላለኝ? ኧረ በቃ 2 ሚሊዮን እና እየመራው መጣ። ይኸውልህ ይህችም እህቴ ናት፣ ማርያም ትባላለች። ኧረ በቃ የኳየር መሪ ነች። ይሄ ከበሮ የሷ ነው። አሁን ነገ ስትመጣ ታያታለህ። ኧረ በቃ ይሄ ደግሞ አሮን ይባላል። ኧረ ዋው! እና እግዚአብሔር በታምር አወጣ። ምስክርነት ሰማ። ቀጠለ። ቁጥር 9 ዮቶርም እግዚአብሔር ለእስራኤል ስላደረገው ቸርነት ሁሉ ከግብፃውያንም እጅ ስላዳናቸው ደስ አለው። ክብር ለእግዚአብሔር ይሁን። ዮቶርም ከግብፃውያንና ከፈርዖን እጅ ያዳናችሁ ከግብፃውያንም እጅ ህዝቡን ያዳነ እግዚአብሔር ይባረክ። ዋው! በሚዲያም ካህን አፍ የሙሴ አምላክ እግዚአብሔር ይባረክ ተባለ። ክብር ለኢየሱስ። እግዚአብሔር አብሯችሁ ሲሆን ያስታወቃል። ትዕቢት ባደረጉባቸው ነገር እግዚአብሔር ከአማልክት ሁሉ እንዲበልጥ አሁን አወቅኩ አለ። ምን ማለት ነው? ከሚዲያምም አማልክት ያንተ ይበልጥ። እሱም ባገሩ ካህን ነው። ከአማልክት ሁሉ እንዲበልጥ ማለት ከሚዲያም በስተቀር አላለም። በግብፅም ካለ፣ ቤትም ካለ፣ በከነዓንም ካለ፣ እኔም አገር ካለ እኔም ከማመልከው እንደሚበልጥ አው። አንዳንድ ጊዜ ይሄ እየተሳደቡ ይደነቃሉ የሚለው ቃል ፊልጵስዩስ ላይ በጌታ ያልሆኑ ሰዎች ይሰድቡናል፣ ግን በልባቸው ደግሞ ይደነቃሉ። በእኛ አይደለም በአምላካችን ነው የሚደነቁት። ይሄ በምን ይታወቃል በሉኝ። በምን እንደሚታወቅ ልንገራችሁ። እነሱም እምነት አላቸው፣ እነሱም ሃይማኖት አለ። በእነሱ ሃይማኖት ውስጥ እነሱም ሆኑ ሌላ ሰው የሆነ ትክክል ያለው ነገር ሲያደርግ ምንም አይባልም፣ እንደ ደንብ እንደሚቻል ነው የሚቆጠረው። እኛ ግን ትንሽ እንዴ
እናንተም ምን ማለት ነው? ያንተ አምላክ ይለያል ማለት እኮ። ክብር ለእግዚአብሔር ይሁን። ይሰድብሃል፣ ግን በልቡ በአምላክህ ይደነቃል እንጂ ለአምላክ የእሱም አምላክ የኔም አምላክ እሱ ሲሳሳት ምንም አይባልም። እኔ ሲሳሳት ግን ይባላል። ምን ማለት ነው? yours is very unique። የሚዲያም ካህን ከአማልክት ሁሉ ሰምቼም አይቼም አላቅ እንዳንተ አይነት 10 ተአምራት አድርጎ አስደንግጦ የኤርትራን ባህር ከፍሎ አሻግሮ እነዛ ሲሞክሩ አስጥሞ ኧረ እኔ ሰምቼም አላቅ። ይታወቃል ግን ሙሴ የምትከተለው አምላክ የምታገለግለው አምላክ ለየት ያለ እንደሆነ ይታወቃል ብሎ ምስክርነት እግዚአብሔር ይመስገን። ቁጥር 12 የሙሴም አማት ዮቶርም የሚቃጠል መስዋዕትንና ሌላ መስዋዕትን ለእግዚአብሔር ወሰደ። በእግዚአብሔርም ፊት ከሙሴ አማት ጋር እንጀራ ሊበሉ አሮን የእስራኤል ሽማግሌዎች ሁሉ ተቀመጡ። የመጀመሪያው ፓርቲ በዮቶር በኩል እግዚአብሔር ለሙሴ ያመጣለት ምክር አገልግል፣ ግን ፋሚሊህን ቴክ ኬር። አሁን እዚህ ውስጥ በጣም ብዙ ወጣቶች አላችሁ። ወንድም አብርሃም አግብተህ 20 ምናምን ዓመት ሆነሃል፣ 20 ምናምን ጎረምሳ ልጅ አለ፣ አንተ ጨርሰሃል፣ እንደውም መሄጃ ነው ሳስበው የምትሉም ልትኖሩ ትችላላችሁ። ግድ የለም እሄዳለሁ፣ አላስቸግራችሁም፣ ብዙ እሄዳለሁ። እኛ እኮ ምኑንም አላየነውም ገና ነን ለምትሉ ምክር ቅዱ ከመጽሐፍ ቅዱስ። ያላገባችሁ አማኝ እንድታገቡ መጽሐፍ ቅዱስ ይመክራችኋል። ሌላ ሰፈር እንዳትሄዱ። ክብር ለእግዚአብሔር ይሁን። እንዳትሄዱ ሌላ ሰፈር፣ በቃ ምክር ቅዱ ከእግዚአብሔር ጋር። አይ አይደለም እኮ እንዴት መሰለ ምንም እንዴት መሰለ የሚባል ነገር የለም። የእግዚአብሔር ምክር አማኝን እንዲያገባ ነው። ፔሬድ yes thank you። እንደዚህ የሚያግዝ ከዚህ ጋር አይጥፋ እንጂ በዚህ ጋር ያላችሁ ግን ችግር አለባችሁ። ምን እንደሆነ አላውቅም። እኔ እንግዲህ ኬዝ በኬዝ አልሄድም። እንግዲህ እያንዳንዱን ኬዝ ለምሳሌ አሁን አማኝ ሆኖ ሚስቱ ያላመነች ወይም ባል ያላመነ ከሆነ ምን ይሻለኛል ካልክ መጽሐፍ ቅዱስ ይናገራል። ያላመነው ካልተለየ በስተቀር አንተ አርፈህ ኑር ነው የሚለው መጽሐፍ ቅዱስ። ፔሬድ። ትዳር መስርቼ ነበር፣ አግብቼ ነበረ፣ ሞቶብኛል። እንደዚህ ሁለት ምርጫ አለህ ነው የሚለው። እንዲሁም መቀጠል ትችላለህ። ብታገባም እግዚአብሔር ቃል አይከለክል። ግን ያመነ ወይም ያመነች ይሁን። እንደዚህ ሲዘረዝር እንግዲህ 6 ሰዓት መሆን ነው። ስለዚህ ምክር መጽሐፍ ውስጥ አለ፣ ገብቶ መቅዳት ነው። ክብር ለእግዚአብሔር ይሁን። የኔና የናንተ አምላክ ድንቅ መካር ኃያል አምላክ። ስለዚህ ምክሩን ያፈሰዋል። ክብር ለኢየሱስ ይሁን። የምክር እጥረት አይገለንም፣ እኛ የለብንም። የምክር ሾርቴጅ የለብንም እኛ። ለምን? አምላካችን መካሪ ስለሆነ፣ ድንቅ መካሪ ስለሆነ። ለሙሴ እግዚአብሔር የላከለት መልእክት ይሄ ነበር። አገልግል፣ ምራ 2 ሚሊዮን፣ 2 ልጅና ሚስትም ግን ያንተ ሪስፖንስ። ቤተሰብ የአገልግሎት እንቅፋት አይደለም፣ ዲሴፕሽን ነው። ዲሴፕሽን ስንታለል ነው እንደዛ ምን ነው ወይ አንተ ደናኩ ዘረጋ ነበርኮ ግን እሱ እንዳልሰማ እሱ ይላል። ኖ ወዴት ነው ነገሩን የምንገለባብጠው? እንደሱ አይደለም። ለሙሴ 2 ሚሊዮን ህዝብ ምራ ብሎ የሰጠ እግዚአብሔር 2 ልጅና 1 ሚስትንም ያንተ ሪስፖንሲቢሊቲ ናቸው የሚል ምክር መጣል። ሁለተኛውን ላሳያችሁና ልጨርስ። ቁጥር 13 ጀምሮ እንዲህም ሆነ በነጋው ሙሴ በህዝቡ ሊፈርድ ተቀመጠ። ህዝቡን በሙሴ ፊት ከጠዋት እስከ ማታ ድረስ ቆመው ነበር። የሙሴም አማት በህዝቡ ያደረገውን ሁሉ ባየ ጊዜ፣ ይሄ እንዴት መሰላችሁ? ማታ በጣም በሚገርም ኤክሳይትመንት ለእግዚአብሔር መስዋዕት ቀርቦ ደስ ብሏቸው እና አሮንም መጡ፣ ሽማግሌዎች መጡ፣ ዋው ተባለ። ይሄ ሚዲያም ካህን በጣም ልቡ ተነካ፣ በቃ በጣም ተገረመ፣ ደስ አለው። በነጋታው ውሎህን ልየው ያለው ይመስለኛል ሙሴ። ሹር ትችላለህ፣ እስቲ አብረን እንዋል ዘርና አንዳንድ ጊዜ እንግዳ ሲመጣ አብረን ይዘን ለመሄድ ችግር ከሌለ ስራ ቦታ ምናምን ይዘን እንሄድ አይደለም? እንደዛ ማለት ነው። በቃ ይዞት ሄደ ዮቶር። እሺ አለ። እዛ ጋር ሆናለሁ። እሺ ሙሴ የሚቀመጥባት እንትን አለች፣ ተቀመጠ። ህዝቡ ደግሞ ይቆማል። እንደዚህ ነበረ። በነገራችን ላይ የእግዚአብሔር ቃልም ሲቀርብ ምናምን ህዝቡ ይቆማል፣ ሰባኪው ይቀመጣል። አሁን እኮ እናንተ ተቀምጣችሁ እኛ ቆመን ስንት ዓመተ ምህረት ላይ እንደዚህ እንደሆነ ባላቅም ደግሞ የሚገርማችሁ ሲዘመርም እንቆማለን፣ ሲሰበክም እንቆማለን። እናንተ ቢያንስ ሲዘመር ቆማችሁ ከዛ ቀመጣላችሁ እና እንድታዝኑልንም ነው። በዛው ምናልባት ሰባኪ ተቀምጦ ካያችሁ እንዳትፈርዱበት፣ ሊደክመው ይችላል። በተለይ ሰውነቱ እንደኔ እንትን ከሆነ ደግሞ አስቡት፣ ከባድ ነው። ስለዚህ ሙሴ አብረህ ለዋል ያለው ይመስለኛል። ዮቶርና ዋል አብረን ለዋል አለ። ይዞት ሄደ። ሲያየው ከጠዋት እስከ ማታ ነው አገልግሎቱ። ሁለተኛው የእግዚአብሔር ምክር ምን እንደሆነ ተመልከቱ። አገልግል ግን ሊለው ነው። አገልግል እንዳታውቀው ግን ምን እንየው። እንዲህም ሆነ በነጋው ሙሴ በህዝቡ ሊፈርድ ተቀመጠ። ህዝቡን በሙሴ ፊት ከጠዋት እስከ ማታ ድረስ ቆመው ነበር። የሙሴም አማት በህዝቡ ያደረገውን ሁሉ ባየ ጊዜ፣ በጣም የሚገርም ሰው ነው። ኦብዘርቭ ያደርጋል የሚሆነው። ይህ በህዝቡ የምታደርገው ምንድን ነው? ህዝቡ ሁሉ ከጠዋት ጀምሮ እስከ ማታ ድረስ በዙሪያህ ቆመው ሳሉ አንተ ብቻህን ጭንቃል ያዙ
አንተ ብቻህን አገልግል፣ ግን ብቻህን አታገልግል ነው እኮ ማለት። አትችለውም ነው፣ አትችለው። 2 ሚሊዮን ህዝብ እንዴት ነው ብቻህን የምታገለግለው? አትችለው። አንተ ብቻህን ስለምን ተቀምጠሃል? ሙሴም አማቱን ህዝቡ እግዚአብሔርን ለመጠየቅ ወደ እኔ ይመጣል፣ ነገርም ቢኖራቸው ወደ እኔ ይመጣሉ። በዚህና በዚያ ሰው መካከል እፈርዳለሁ። የሥራውን ብዛት እንግዲህ ተመልከቱ፣ እየዘረዘረው እፈርዳለሁ። የእግዚአብሔርንም ሥርዓትና ሕግ አስታውቃቸዋለሁ አለ። እጸልይላቸዋለሁ፣ አማክራቸዋለሁ፣ የጌታን ሥርዓትና ትእዛዝ አስተምራቸዋለሁ። እሱ ያልተናገረው መዓት ሊኖር ይችላል። አሁን እያንዳንዱ ኬዝ ሙሴ ጋር ነበር የሚመጣው። ለካስ እግዚአብሔር በዮቶር በአማቱ በኩል ሙሴን ሊያተርፈው በርናውት እንዳያረግ 40 ዓመት መሄድ ያለበት አገልጋይ በ6 ዓመቱ ኮላፕስ እንዳያረግ የእግዚአብሔር ምክር ጥልቅ ናት። ክብር ለእግዚአብሔር ይሁን። እንዴት እንደምትመጣ አታውቁም። መጠባበቅ ብቻ ነው ያለብን። ቤት በኩል እንደምትመጣ ምንድነው እያደረክ ያለው አለው። ምናልባት አሁን ሙሴ እዛን ቀን ዮቶር አማቱ ማታ አገልግሎት ጨርሶ ወደ ቤት ሲገባ ናጨብጠኝ የሚለው ሊመስለው ይችላል። ዋው አንተ በጣም ድንቅ አገልጋይ ነህ የሚለው ኖ 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 አገልግል ግን ምን? ይሄው ቁጥር 17 የሙሴም አማት አለው አንተ የምታደርገው ይህ ነገር መልካም አይደለም። ልክ ይሄ ዘፍጥረት ምዕራፍ 2 ላይ እንዳለው ሰው ብቻውን ይሆን ዘንድ መልካም አይደለም እንደሚለው አይነት ይሄ የምታደርገው ነገር መልካም አይደለም። አሁን ሙሴ ትሁት ስለሆነ ነው እንጂ ይሄ ሰውዬ ሳስጠጋው እንግዳ ነህ፣ ልጅ ሚስቴን ተቀብያለሁ፣ ልጆችን ተቀብያለሁ፣ ለመንገድ የሚሆን ነገር ከፈለክ እሰጥሃለሁ ሂድ የሚያስብል እኮ። እንዲህ አይነት ሰፊ ልብ እግዚአብሔር ይስጠን። በደንብ ስሙኝ። ረጅም መሄድ የሚፈልግ ሰው ምክርን ነው ጠልቆ መቀዳት ያለበት። የምታደርገው ነገር መልካም አይደለም ማለት እስቲ አፉን ሞልቶ አስቡት። 2 ሚሊዮን የሚመራን ሰው እንደዚህ መናገር ከረጁን እንዴት አገኘ? ራሱ ዮቶር እኔ ዮቶር ብቻውን አይደለም፣ በትክክል እግዚአብሔር ልኮት ነው። በቃ ለሙሴ እግዚአብሔር ልኮለታል። እግዚአብሔር ሲልክልን መስማት ይሁንልን። እዚች ቤተክርስቲያን ውስጥ የሚፈስ እግዚአብሔር ምክር በእውነት ላስተዋለና ለተጠቀመበት ሰው ዘመኑን ያለመልምለታል። የምታደርገው ነገር ይሄ ነገር መልካም አይደለም፣ ይህ ነገር ይከብድብሃልና። ያችሁ አገልግሎት ቀሎ የምታገለግለው ነገር፣ ምክንያቱም ተቀብለህ የምትሰጠው እንጂ አምርተህ የምትሰጠው አይደለም። ተቀብለህ የምትሰጠው ስለሆነ በዚያ ከሄድ ይከብድብሃል። ለምን? ከብዛቱ የተነሳ በጣም ብዙ ነው የምታደርገው ነገር። ጠዋት የተቀመጥክ ማታ እንዴ አንተ ሰማይን ደግፈሃል? አልደገፍክም። ፓርት አለ በእግዚአብሔር ፕሮግራም ውስጥ፣ በእግዚአብሔር ስራ ውስጥ ያችን ያንተ ፓርት ካወነህ ማለፍ ነው እንጂ እንዲህ ከጠዋት አንተ 40 ዓመት አትሄድም። በዚህ ሁኔታ ይከብድብሃል። እሱ ብቻ አይደለም፣ አንተ ከአንተም ጋር ያለው ህዝብ ትደክማላችሁ። በጣም እየሰራው ነው ብለህ የደከመ ህዝብ ነው እጅ ላይ መጨረሻ የምትይዘው። ይሄ አያደርስ ነው። በጣም ዘግናኝ ነገር ነው። አስቡት፣ ህይወቱን ዴዲኬት አድርጎ ይሄ ሰው ከጠዋት እስከ ማታ እየለፋ at the end of the day ድክም ያለ ህዝብ እጁ ላይ ከተረፈው ምንድነው ትርፉ? አንተም ይከብድብሃል፣ ህዝቡም ይደክመዋል በዚህ አካሄድ። ስለዚህ አንተ ብቻህን ልታደርገው አትችልም። ብቻህን የምትል 2 ጊዜ ያገኘኋት ይችን ቃል አንተ ብቻህን፣ ቁጥር 14 ላይ አሁን ደግሞ ቁጥር 18 ላይ አንተ ብቻህን ልታደርገው አትችልም። ዮቶር ነቃፊና እንከን አውጪ አይደለም፣ ከነ መፍትሄው ነው የመጣው። ክብር ለእግዚአብሔር ይሁን። አሁን አንዳንድ ሰው ፕሮብሌሙን ይነግራችኋል እንጂ መፍትሄ ግን የለውም። እሱም ላይ ፕሮብሌሙን ማን የማውቀዋለሁ ምን ነገረኝ ታዲያ። ሐኪም ቤት ስንሄድ ታዲያ እኛ ትንሽ ቢሆን ሪሊፍ የምናገኘው መፍትሄውን ሲነግሩን እኮ ነው። ይወጋሻል በጣም በተለይ ወደ ማታ፣ በጣም ወደ ማታ። አዎ በግራ ነው ደግሞ በግራ። አዎ እንዴ ሰውዬ ያቀኛል እንዴ እስክትሉ ድረስ ማለት ነው። በቃ በግራ። አዎ ይገርማል። ይተውሻል 400 ብር ካርድ አውጥቼ ይተውሻል ትለኛለህ እንዴ? መድኃኒት እንጂ ነው የምንለው። ዮቶር ፕሮብሌሙን ብቻ አይደለም። ይኸው እግዚአብሔር እንደላከው የምታውቁት በምን እንደሆነ ታውቃላችሁ? ከነ መፍትሄው ነው የመጣው። ክብር ለእግዚአብሔር ይሁን። ለየትኛውም ጥያቄያችን በዚህ መጽሐፍ ውስጥ የእግዚአብሔር መፍትሄ አለ። ለየትኛውም ጥያቄ ጊዜ መስጠት ነው፣ ጓደኛ ማድረግ ነው የእግዚአብሔርን መጽሐፍ። ትችለውም ይደክማል፣ ህዝቡም ይደክማል። ቁጥር 19 አሁንም እመክርሃለሁና ቃሌን ስማ። ጎሽ አረ እንኳን ምክር ኖረው። ዋው እርግጥ ይሄ ምክር የዮቶር አይደለም፣ እኔ እግዚአብሔር ነው የምለው። አሁንም እመክርሃለሁና ቃሌን ስማ። እግዚአብሔር ከአንተ ጋር ይሆናል። ከግብፅ ስትወጣ ከአንተ ጋር እንደሆነው በምድረ በዳ ጉዞም ከአንተ ጋር እንዲሆን ከፈለግ ፕሊዝ ስማኝ። እውነት ነው እኔ የሌላ ሀገር ካህን ነኝ። እውነት ነው ያንተ አምላክ እኔ አምላክ አይገናኝ። ግን እንደው ምን ይታወቃል? ከጠቀመህ ከማወራልህ ነገር የሚቀርልህ ነገር ካለ እንደውም አምላክህ ኮንፈርም ካደረገልህ የሚልም በኋላ አሳያችኋለሁ። ረድ ስንል ወርስም አድርጎት አይደለም፣ መብቱን ጠብቆለት እንደው የሥጋ ዝምድና አለን ወይም ጋብቻ ዝምድና አለን ምናምን ብዬ እንደው በእድሜም ትልቅ ነኝ ብዬ ነው ልጫነህ አይደለም። አልገባም ያንተ ሚሽን ውስጥ። እርግጠኛ ነኝ እግዚአብሔር እንደጠራ ተአምር በእጅ እግዚአብሔር ሰርቷል። ይሄንን ህዝብ እግዚአብሔር እንድትመራ ሰጥቷል። ምንም ጥያቄ የለኝም። ግን ረጅም እንድትሄድ ከፈለግ
ፕሊዝ ምክሬን ስማ አለው። ምን? አንተ በእግዚአብሔር ፊት ለሕዝቡ ሁን። ጸልይ ነው። አንተ በእግዚአብሔር ፊት ለሕዝቡ ሁን። በቃ ጸልይ ነው፣ ማልድ ነው። የሕዝቡን ጉዳይ ወደ እግዚአብሔር ፊት ይዘህ ቅረብ ነው። ከዛስ ነገራቸውንም ወደ እግዚአብሔር አድርስ። ጸልይ ነው። እነሱ ኬስ ይሄን ነበር እውነትም ሙሴ ሲያደርግ ነበር። የሆነ ነገር ለምሳሌ ከዚህ ምዕራፍ በፊት ምዕራፍ 16 17 እንጀራ አሉ፣ እንጀራ እያሉ ነው ተሰጣቸው። ውሃ አሉ፣ ውሃ እያሉ ነው ተሰጣቸው። እቺን ስራ ቀጥል። እውነት ነው። ካህን እንደዚህ ነው የሚያደርገው። እኔም በአገሬ እንደ ካህንነቴ ለሚዲያም ሕዝብ ይሄንን ነው የምሰራው። አድርግ ይሄንን እንዳታውቁ። ሙሴን ልምከር ሲለው አይደል ሆነ ቁጭ በል አይደለም፣ ፕራዮሪታይዝ አድርግ ነው። በቃ በአንተ ሊሰራ የሚችለውን ነገር ብቻ ለይና ፊልተር አድርጋ ያንተን ስራ። የቀረው ምን ሊሆን ነው? የቀረውን እነግርሃለሁ እንዴት እንደምታረገው። ምክሩን ከሰማህ ይከናወናል። ስለዚህ ነገራቸውንም ወደ እግዚአብሔር አድርስ፣ ስርዓቱንም ሕጉንም አስተምራቸው። ይሄ ቃል አስተምር ማለት ነው። ስለዚህ የቃል አገልግሎትና የጸሎት አገልግሎት ለማንም የምትሰጠው አይደለም፣ ያንተ አገልግሎት ነው እያለው። ከዛስ የሚሄዱበትንም መንገድ የሚያደርጉትንም ስራ ሁሉ አሳያቸው። ይሄ ማስተማር ያንተ ስራ ነው። ብለህ ቀጥቅጥ። ይሄንን እግዚአብሔር የሰጠህን ስርዓትና ሕግ አስተምራቸው። ደግሞም በሕዝብ እግዚአብሔር ፊት ቀርበህ የነሱን ነገር ይዘህ ቅረብ፣ ጸልይ። ይሄን ስራ አንተም ከሕዝቡ ሁሉ አዋቂዎችን፣ የቀረውን ስራ ግን እንዴት እንደምታከፋፍል ላሳይ። ዴሊጌት በማድረግ እመን ነው እያለው ያለው። ድፈር፣ በቃ አትፍራ። ቢያበላሹትስ? አንተ አበላሽተህ አይደለም እንደዚህ የደረስከው? ምንድን ነው የሚያስጨንቅህ? አሁን አንዳንድ ወላጅ በጣም ይገርመኛል። ስንት ብርጭቆም ክሽ አድርጎ አድጎ የእሱ ልጅ ብርጭቆ መስበር ሲጀምር አንተ ምናምን ለምን አንተ ይስበር ሰብሮ አድጎ በልጁ ተራ የሚናደር ሰው ምን ማለት ነው? አባቶቻችን እናቶቻችን ቢያስከፍሉን እኛ እዚህ እንደርስ ነበር እንዴ? ቢያበላሹትስ? እኛ አበላሽተን ያደግነው። በቃ ድፈር ነው እያለው ያለው ሙሴ። አትፍራ፣ በቃ አትፍራ፣ ድፈር። ምኑን ማከፋፈል አትችለውም። 2 ሚሊዮን ህዝብ እንዴት አንተ ብቻ ነው የምታውቀው? ከህዝቡ ሁሉ ግን ስታከፋፍል ግን ባቦ ሰጡኝ እንትና እከሊት ኖ፣ እንደዚህ አይደለም የእግዚአብሔር ስራ የሚሰራው። ታዲያ እንዴት ነው? መስፈርት አለው። ምን? ከህዝቡ ሁሉ ከምትመራው ከ2 ሚሊዮን ህዝብ አዋቂዎችን። አዋቂ ያስታውቃል። የሚያስተውል ሰው፣ የሚያውቅ ሰው። ይሄን ሜክ ሹር ስትመለከት ስትመርጥ፣ እሺ አዋቂዎችን እግዚአብሔርን የሚፈሩት ትልቅ መስፈርት ነው። የጌታን ስራ ለመስራት እግዚአብሔርን የሚፈራ ሰው በጣም ያስፈልጋል። በቃ እግዚአብሔርን የሚፈሩት የታመኑ፣ ምክንያቱም ኃላፊነት ሊሰጣቸው ስለሆነ ያንን ኃላፊነት ለመወጣት የሚታመን ትረስት የሚደረግ ሰው መሆኑን ሜክ ሹር። የግፍንም ረብ የሚጠሉትን፣ ጉቦ ማለት ነው፣ ሙስና ማለት ነው። ጉቦ የሚጠሉትን ለምን? ጉቦ መማለጃ አይን ያሳውራል። አይንን ግንባር ያድርገው ብሎ ሰው እንዲክድ ሊያደርገው ይችላል። ስለዚህ ፍርድ ስለሚያጣምም እንደሱ እንዳታረግ። አሁን እሱ ከጠዋት ጀምሮ እኮ እስከ ማታ ቁጭ ብሎ ከሚሰራው ስራ አንዱ ፍርድ መፍረድ እኮ ነው። ምን? መጥረቢያን ወንዝ ከተተብኝ። ከተሃል? አልከተትኩም። የከተትክ ትመስላለህ ስትታይ። ኧረ አልከተትኩም። አንተ ግን ከተሃል? ከትቻለሁ። ይሄን ነው ሲሰራ ለካስ የሚውለው ሙሴ። መጥረቢያ ከተሃልን ለሌሎች ሰዎች አትችለውም አንተ። አስተምር፣ ጸልይ። ይሄን ቸክል ሀገር ሌላውን ግን ለሰዎች መስጠት አለ። ለነማን? አዋቂዎች፣ እግዚአብሔርን የሚፈሩ የታመኑ፣ የግፍን ምረብ የሚጠሉትን ሰዎች ምረጥ አለ። ድፈርና ምረጥ። በቃ አይንን ክፈታል። እንደዚህም አለ እንዴ? አዎ እንደዚህም አለ። ዴሊጌት በማድረግ ማመን አለ። እና ልትሞት ነው? ከጠዋት ጀምረህ እንግብስ ለመሆኑ ትበላለህ? ኧረ እኔ ትዝም አይለኝ። የሰው ኬዝ ምግብ የሚያስፈላ ነው እንዴ? እና ምግብ ሳትበላ ልትኖር ፈለግ? እሱማ መብላት አለብኝ። በቃ ስማ፣ ይሄ ምክር የእግዚአብሔር ምክር ነው ይላል። ይሰማ ይሆን ሙሴ? ኦፍኮርስ ይሰማል። ትሁት ሰው ነው። ከዛስ ምረጥ አለ። ከመረጥክ በኋላ ግን እንዴት እንደምትሾማቸው ላሳየ። ከእነርሱም የሺህ አለቆችን፣ የሺህ ሰው አለቃ ማለት ነው የሺህ አለቃ የሚባለው። የሺህ አለቆችን፣ የ100 አለቆችን፣ በስሩ 100 ሰው ያለ ማለት ነው። የ50 አለቆችን 50 ሰው የሚመራ ማለት ነው። የ10 አለቆችንም ሹምላቸው አለ። በቃ አረገው። በቃ ምረጥ፣ ሹም። ይደፍር ይሆን ሙሴ? አዎ ይደፍራል። ቁጥር 22 በህዝቡ ላይ ሁል ጊዜ ይፍረዱ። የሁል ጊዜ ሩቲን የሆነውን ስራ ይስሩት፣ እነሱ ይፍረዱ። አውራውን ነገር ሁሉ ወደ አንተ ያምጡት፣ ታናሹንም ነገር ሁሉ እነሱ ይፍረዱ። እነርሱም ከአንተ ጋር ሸክሙን ይሸከማሉ። ይከብዳል አልነበር ያለው በፊት? ህዝቡም ይደክመዋል አልነበር ያለው? ተመልከቱ፣ ሸክሙን ይሸከማሉ፣ ይጋሩዋል። ከዛ ቁጥር 23 ለአንተም ይቀልልሃል። ክብር ለእግዚአብሔር ይሁን። ከብዶሃል፣ እንዲቀልልህ ትፈልጋለህ? አዎ ይሄ ነው እግዚአብሔር ምክር። ትረስት አድርግ፣ በቃ አካፍል። ይኸውላችሁ ሙሴ በሚመራው ህዝብ በእግዚአብሔር ፕሮግራም ውስጥ ሺህ ሰው መምራት የሚችሉ ሰዎች እግዚአብሔር ነበሩት። እዛ ህዝብ መካከል 1000 አለቃ ማለት። በነገራችን ላይ በሚሊተሪ ሳይንስ ሻለቃ፣ 100 አለቃ፣ 50 አለቃ፣ 10 አለቃ ከዚህ ነው የተቆረጠው። ይሄ መጽሐፍ የዋዛ መጽሐፍ እንዳይመስል። ህግ በሉ ምን በሉ ብዙዎቹ ከዚህ ነው የሚወጡት። ይሄ ለዘላለም የሚጸና የእግዚአብሔር ቃል
ክብር ለእግዚአብሔር ይሁን። 1000 ሰው የሚመራ አለ እዚህ ጉባኤ ውስጥ አለ። ኦኬ 100 የሚመራ አለ፣ 50 የሚመራ 10 የሚመራ አለ። ተከፋፈለልህ ማለት አይደለም። ደግሞ እያንዳንዱ እግዚአብሔር የሰጠው መክሊት፣ እግዚአብሔር የሰጠው ጸጋ፣ ስጦታ ስላለ ያን አክቲቬት ካላደረገና ካልወጣ ራሱን ይበላዋል። እሳት እኮ ነው የእግዚአብሔር ነገር። የሚገርማቸው ኤክሰርሳይዝ ካልተደረገ እኮ ኮንሱም ነው የሚያደርጋቸው ራሳቸው። ስለዚህ ይሄንን ህዝብ እንደዚህ አድርገህ ነው የምትመራው ብሎ የሚገርም ምክር ምናልባት በዚህ ጉባኤ ውስጥ ለ1000 ሰው እግዚአብሔር የሚፈልጋችሁ ሰዎች ልትኖሩ ትችላላችሁ። ተዘጋጁ። ይሄ መታጠቅ ዝም ብሎ እንዳይመስላችሁ። የ1 ዓመት 2 ዓመት 3 ዓመት 4 ዓመት በእንደዚህ ኮንዲሲቭ በሆነ ኢንቫይሮንመንት ውስጥ እግዚአብሔር የሚያስታጥቀን ነገር ዝም ብሎ አይደለም። ያየው ነገር ስላለ አንዳንዶች 100 ሰው ታምኖ የሚሰጣቸው ይኖራሉ። 100 በስራቸው ማለት ተዘጋጁ። 100 ሰው ለማገልገል አንዳንድ ሰው 50 ሊሰጠው ይችላል። ይሄንን እንኳን እንቁጠር ካልን ማለት 10 የሚሰጠው ሰው ሊኖር ይችላል። ግን ቢ ፌስፉል። the problem is 10 የተሰጠው ሰው እንዴት ግን እኔ ሺህ አልተሰጠኝም? 10 ነው የተሰጠ። በ10 ከታመንክ እግዚአብሔር ያሰፋዋል። በጥቂቱ የታመነ በብዙ ምን ይሆናል? ይሄ እግዚአብሔር ሁልጊዜ አፕላይ የሚያደርገው ፕሪንሲፕል ነው። ማንም የማይወስድበት ማለት። እንደዚህ አድርግና ከፋፈላለው። ከዛ እነሱም ሸክሙን ይሸከማሉ፣ ለአንተ የሚቀልል። ይህንን ብታደርግ እግዚአብሔር እንዲሁ ቢያዝህ፣ አያችሁ፣ ይህን ብታደርግ ማለት የኔም ምክር ብታደርግ ብሎ እግዚአብሔር እንዲሁ ቢያዝህ ማለት እንደ ሰው ቃል አትውሰደው። እኔ እያወራው እያለው እግዚአብሔር አልፎ ለልብህ የስ ይሄ እግዚአብሔር ምክር ነው እንድትል ካደረገ ፕሊዝ አድርገው ነው። ፎርስ እያደረገው አይደለም። በጣም ዋይዝ ካውንስለር ነው፣ ዋይዝ መካሪ ነው። እኔ እነግርሃለሁ እንደዚህ እግዚአብሔር ልክ እንደኔ አፍ እኔ እንደምለው ቢያዝህ አለው በውስጥ የስ አካፋፈል ሻለቃ፣ መቶ አለቃ፣ 10 አለቃ እያደረግ ከፋፈልና አንኳሩም ስራ እየሰራ ምራ ይሄንን ህዝብ የሚል ሳውንድ ካደረገልህ ይሄ ምክር ፕሊዝ አድርገው። እግዚአብሔርን ታዘዘው፣ እኔን አይደለም። ይሄን ብታደርግ እግዚአብሔርም እንዲሁ ቢያዝህ መቆም ይቻልሃል። ደግሞም ይህ ህዝብ ሁሉ በሰላም ወደ ስፍራው ምን ይመልስ ይሆን? ሙሴ በጉጉት የሚጠበቅ ምላሽ ነው። ቁጥር 24 ሙሴም የአማቱን ቃል ሰማ። እኔ ከዚህ በኋላ አላነበብኩም፣ አቆምኩና እንኳን ሰማ ነው ያልኩት። እንኳን ሰማ። ባይሰማ ጣጣ ነበር የሚሆን። እንጃ 6 ዓመት መምራቱ ክልትው ይል ነበር። ክልትው አታውቁ፣ ድብንም አታውቁ። ሙትት ሰማ። ኧረ እንኳን ሰማ። መስማት ይሁንልህ። ዝም ብሎ ቅራቅንቦ ነገር አይደለም። የእግዚአብሔር የሆነን ምክር መስማት ይሁንልህ። ክብር ለእግዚአብሔር ይሁን። አገልግል ግን ፋሚሊ ኢዝ ዩር ሪስፖንሲቢሊቲ ሲለን እሺ ይከብደኛል፣ ይተናነቀኛል፣ ግን አንተ ስለሆንክ ያልከው አንተ እሺ ማለት ይሁንልህ። የንጉሥ ዳዊት ጸሎት ይሄ ነው። በእሽታ መንፈስ ምን አድርገኝ። በእንቢታ መንፈስ የተሰቃየ ንጉሥ ስለሚያውቅ ነው። ከሱ በፊት እምቢተኝነት ዶጋመድ ሲያደርገው አይቷል። ያንን ሰው ጌታ ሆይ አለ ዳዊት። እንደዚህ አላለም ብሎም ሊሆን ይችላል፣ አይታወቅም። ጌታ ሆይ አንድ ነገር ለምንሃለሁ። ምን በእሽታ መንፈስ በቃ ያንተ ድምጽ መሆኑን ሳቅ ሳላንገራግር በቃ እሺ ይሁን እሺ በዚህ መንፈስ ደግፈኝ አለ። ሙሴም የአማቱን ቃል ሰማ። 4 ነጥብ እንኳን የለም፣ ይቀጥላል። ምን ያለውንም ሁሉ አደረገ። እቺን አትቆልፏ። ይኸው አሁን ሙሴ ተንኮለኛ ቢሆን ትሁት ባይሆን ምን እንደሚያደርግ ታውቃላችሁ? እኔ ሽማግሌ እኮ አበዛው እኮ እንደው በቃ ፊት ሲሰጡ ዝም ብሎ ያወራል እንዴ? እስቲ ጨርስ። ለማንኛውም ልክ አውርቶ ገብቶኝ ሂድ እንደማለት እኮ ነው። ገብቶኝ አሁን እመርጣለሁ፣ አሁን እሾማለሁ፣ አሁን እመርጣለሁ ብሎ እሱን ካባረረ በኋላ ይቀልዳል። ዝም ብሎ ይሾማል እንዴ? ዝም ብሎ ይመረጣል እንዴ? እንደዚህማ አይሆንም ይል ነበረ። አንዳንድ ሰው ምክር ስትመክሩት ራሱ መከራኝ ብሎ መጥቶ እኮ ነው። ወይ ቢሮአችሁ ወይ በዘመድ መጥቶ ወይ በሆነ እንትን መጥቶ እስቲ እባክህ መከራኝ ልባችሁ እስኪወልቅ መከራችሁ ገብቶኝ ጨርስ እኮ በሀሳብ ሁሉ ከሄዳል። ሌላ መጥቶ ይላችኋል፣ ግን አያደርጉም። በነገራችን ላይ ጌታ ኢየሱስም አንድ ሰው 2 ልጆች ነበሩት። ትእዛዝ አዘዛቸው። አንደኛው አላረግም ብሎ ሄዶ አደረገ። አንደኛው ግን አረጋለሁ ብሎ ማለት ነው። አረጋለሁ ብሎ አላረገውም። የትኛው ነው ትክክል? አላረግም ብሎ ያረገው ነው። አሁን ሙሴ አስተዋይ ሰው፣ ትሁት ሰው ባይሆን ኖሮ ይሄንን ሽማግሌ እስኪሄድ ድረስ ብቻ እንዲሁ አለ አይደል? እንደው በቃ ይሉኝታ ታግሶ ሰምቶት ልክ እንደሄደ ኧረ የራስ ጉዳይ አመራር ለኔ ነው እንዴ ደግሞ የምናገረኝ ደግሞ ብሎ ጭራሽ በሚዲያም ካህን እግዚአብሔር ሊናገረኝ አያረገውም የኔ አምላክ አያረገውም ብሎ በ6 ዓመቱ ክልትው ይል ነው። እግዚአብሔር ሲረዳው ግን ሰማ። ከዛስ አደረገ። በየማክሰኞ በየሐሙሱ በየእሁዱ የሚፈሰው የእግዚአብሔር ምክር በማድረግ ይከናወን። ኢየሱስ ጌታ ነው። በእውነት ባለማድረግ ዳተኛ እንዳንሆን እግዚአብሔር ይርዳል። ሰማ፣ ከዛስ አደረገ። ቤተሰብህ ካገባህ በኋላ የኔ ኃላፊነት አይደለም ያንተ ነው ሲለው እሺ ጌታዬ ልክ ነው
ለሚሽን ትሪፕ ወጥቼ ለጥቂት ጊዜ አንተ ይዘልኝ ነበር፣ ቴንኪው ስለሱ ጊዜ። አሁን ግን ልክ 2 ሚሊዮንም እመራለሁ 2 ልጅና 1 ሚስትም እመራለሁ ብሎ ተቀበለ፣ አደረገ። ይሄንንም አከፋፈለ። የሚገርማችሁ ይሄው ላንብብና ልጨርሳ። ቁጥር 25 ሙሴም ከእስራኤል ሁሉ አዋቂዎችን መረጠ። ደፈረ በቃ ምን ይመጣል? ኢየሱስ ጌታ ነው። ደፈረ በቃ መረጠ ይላል። በሕዝቡም ላይ የ1,000 አለቆች፣ የ100 አለቆች፣ የ50 አለቆች፣ የ10 አለቆች አድርጎ ሾማቸው። ደፍሮ ሾመ። ምን ይመጣል? የእግዚአብሔር ምክር እኮ ነው። በቃ ምን ይመጣል? ደፍሮ ሾመ። በቃ አከፋፈለ። ምክሯ የእግዚአብሔር ናት፣ የወቶር አይደለች። በሕዝቡም ላይ ሁል ጊዜ ፈረዱ። ይሄ ሩቲን የሆነው የከበደባቸውንም ነገር ወደ ሙሴ አመጡ። ሃርመኒውን ታያላችሁ ራሱ እንዴት መቀባበል እንደነበረ። የከበደባቸውንም ነገር ወደ ሙሴ አመጡ፣ ታናሹንም ነገር ሁሉ ግን እነርሱ ፈረዱ። ሙሴም አማቱን ሰደደው፣ እርሱም ወደ አገሩ ተመለሰ። አረ እንኳን ተመለሰ በሰላም። በቃ ይሄ በጣም ምርጥ ሰው ይላክላችሁ እግዚአብሔር። ክብር ለኢየሱስ ይሁን። ስለዚህ በአዲስ ኪዳን የተቀበልነው ጌታ ድንቅ መካር ነው፣ ምንም ጥያቄ የለውም። የእሱ ምክር ጥልቅ ማስተማር ቢባል አሁን ሙሴን አንተ አስተምር ጸልይ ነው ያለው አይደለም? ዛሬ ለኛ እንደኔ አይነት አስተማሪ ምናምን ተውትና ጌታ ኢየሱስ ክርስቶስ ራሱ ምን አይነት መምህር ነው? በመንፈስ ቅዱስ አማካኝነት የሚያስተምረን ጌታ አይደለም? አሁን ስለኛ የሚማልድ አይደለም? ስለዚህ ምንም እኛ የምክር እጥረት እንኳን አያንገላታን። መስማት ነው ዋናው ነገር፣ መቀበል ነው ዋናው ነገር። ምክሩን ከሰማኸው ይከናወንልህ። ምክሩን ከሰማሽው ይከናወንልሻል። ምክሩን ከሰማሁት ይከናወንልኝ። ምንድነው የዛሬው ምክር? your family is your responsibility